ኢስላም ውስጥ ጠቅልላችሁ ግቡ የመረጣችሁ ሳይሆን ሶላቱን ነብዩ ባዘዙት መሰረት እሰግዳለሁኝ ሶላት ስለሆነ ሰርጉን ግን እኛ አካባቢ በተለመደው መሰረት አስኬደዋለሁኝ ከጎረቤት ከሀገር ከመንደር አልለይም እኔ ለምን ሶፍ ውስጥ ገባለሁኝ አትበል። ሰርጉም በእስላም መሰረት ይሁን። እስላማዊ ሰርግ እንዴት ነው የሚደገሰው? ልጅ ልድር ነው የሱና የሰርግ አፈጻጸምን ንገሩኝ በል ተማር። ነብዩ አለይሂ ሰላቱ ወሰላም ድረዋል፣ አግብተዋል፣ አጋብተዋል፣ ሱሐቦቻቸውን ድረዋል። እንዴት ነበር የነቢ ሰርግ? ሐዘን አስተናግደዋል። ልጅ ሞቶባቸዋል፣ የልጅ ልጅ ሞቶባቸዋል፣ አጎት ሞቶባቸዋል፣ ዘመድ ወዳጅ ጓደኛ ሞቶባቸዋል። የተለያዩ የሐዘን አጋጣሚዎችን አስተናግደዋል። ምን ይመስል ነበረ? ያጎታቸው ልጅ ጃዕፈር ሲሞቱ ምን አደረጉ? ሐምዛ ሲሞቱ እንዴት አስተናገዱ? ልጃቸው ኢብራሂም ሲሞት፣ የልጅ ልጃቸው ሲሞት፣ ሩቀያ ስትሞትስ ምን ይመስል ነበረ? ሙስሊም ከሆነን በሐዘኑም ሙስሊም መሆን መቻል አለብን። የካፍር መንገድ መከተል የለብን። ሰርግ ላይ የሚታየው ጥፋት፣ ሐዘን ላይ የሚታየው ጥፋት፣ የቤተሰብ አስተዳደር አመራር ላይ የሚታየው ጥፋት ሙስሊምና ካፍሩን መለየት እንዲከብድ ያደረገ ነው። አንዳንድ ጊዜ ላይ ተሳስተህ ሌላ መንደር ሌላ ሀገር የሄድክ ይመስላል። መሃል ላይ ወላሂ ከምትለዋ መሐላ ውጪ አንዳንድ ሰዎች አናት ላይ ከምትታይ ነጭ ብጣሽ ጨርቅ ውጪ የሙስሊሙም የካፍሩም ሰርግ አንድ የመሰለ ነው። የሆነ ነው የመሰለ ብቻ አይደለም። ሐዘኑም እንደዚሁ፣ ከስቡም ስራውም እንደዚሁ፣ አለባበሱም እንደዚሁ፣ የፀጉር አያያዙም እንደዚሁ። በምን ተለይተን ነው እኛ የአላህን ተባረከ ወተዓላ ዲን ለሌሎች ያደረስነው? ታዲያ እስላምን ኑሩት ብቻ ሳይሆን የተባልነው አድርሱት ተብለናል። መስካሪዎች ናችሁ ብሎናል አላህ። ምንድነው የመሰከርነው? በሌሎች ተውጠህ ደካማ ሆነ ሌሎች ነፍስያቸው የፈጠረችላቸው ያስዋበችላቸው ሸይጣን ያስያዛቸውን ዲን ስሜት ዲን ብለው ይከተላሉ። አላህ ይሄን አታድርጉ አትከተሉ ብሎናል። ወደሪ الذين اتخذوا دينهم لعبا ولهوا وغرتهم الحياة الدنيا እነዚያን ሃይማኖታቸውን ዛዛታና ጨዋታ ያደረጉትን ተዋቸው፣ ዱንያ የሸነገለቻቸው ሰዎችን ተዋቸው ብሏል። እየተውናቸው አይደለም እየተከተልናቸው። ያደረጉትን ለማድረግ እየጣረ ነው ብዙ ሙስሊምነቱ መታወቂያ ላይ ብቻ የሆነ ነው። በዓመት አንዴ ረመዳን ሲመጣ ትከሻ ላይ ምንጣፍ ጣል አድርጎ ሄዶ 2 ረካ ሰግዶ በመመለስ የዓመት ዒድን ጠብቆ አደባባይ ወጥቶ ሰግዶ በመመለስ ሆኗል። ለሶላት ሲወጣ ጺሙን እርግፍ አድርጎ ሴት መስሎ ይወጣል። ነብዩ ከልክለው ሳለ አለይሂ ሰላቱ ወሰላም ዓመቱ ሙሉ የአላህን ሕግ ዘር ብሎ የማየው ሰዎች ዒድ ወጥተው ስለሰገዱ ረመዳን ደስ ስላላቸው ሸይጣን ስለታሰረ ስለጾሙ እስከ 15 ቀን መስጂድ ስለተመላለሱ ሰደቃ ስላበሉ የመጨረሻ ጀነት መግቢያ ካርድ ያዙ ይመስላቸዋል። 11ዱን ወር ሙሉ እስላምን በስም እንጂ ማይኖሩ ሰዎች። ይህ ነው ወይ ዲን? አይደለም። ዲን ስሜት አይደለም። ስሜትን ማሸነፍ ነው። ስሜትን መቆጣጠር ነው። በእያንዳንዱ ነገር አላህ ከኔ ምን ይጠብቃል ብሎ መጠየቅ ነው። ሙስሊም ሆኖ መኖር፣ ሙስሊም ሆኖ መሞት፣ መጨረሻ ላይ ጀነትን መሸለም፣ ጀነት የመግባት ማለፊያ ካርዱ ሙስሊምነት ነው። ሙስሊምነቱ ደግሞ ኢንቲቃኢ መሆን የለበትም፣ የመረጡ መሆን የለበትም። አላህ የሚወደው ባህሪ እኔ ጋር አለ ወይ? ምን ያክሉን አሟልቻለሁ? አላህ ከሚጠላውስ ባህሪ እኔ ራሴን አጽድቻለሁ ወይ? ከደጋ ቀደምቶች መሃል አንዱ 70 የሙስሊም መልካም ባህሪዎች አሉ፣ ስነ ምግባሮች አሉ፣ ስብዕናዎች አሉ፣ ግን እኔ ላይ አንዷን እንኳ አላየም ያሉበት ሁኔታ አለ። በዚህ ልክ ራሳቸውን የተሳሰቡ ነው። 70 መልካም ስነ ምግባሮች ስብዕናዎች አሉ ሙስሊም ላይ መታየት ያለባቸው። ገና ስፈትሽ ራሴን አንዱ እንኳ እኔ ላይ የለም ነው። እኛ ግን ዛሬ አቡበክር ስዲቅ ነን ለማለት ሚዳዳን ሰዎች አለን። ከ70 አንዱ 2 3 እንኳ የሌለ ከመሆኑ ጋር ከስማችን ውጭ ትልልቅ ስሞችን እንሸከማለን። ይበዛ ሶላት ነው የምንሰግደው ሶላትም የሚያሳፍር ነው። ሰው የተንጠባጠበ ነው የሚገባው። ለመውጣት በሩ ሊሰበር ይደርሳል። ለመግባት ግን የታላችሁ ሰዎች ያለ በሩ ይጠይቃል። ይበዛ በየቀኑ ምንኮራበት አስተማማኝ ዒባዳችን ሶላቱ ግን የብዙዎቻችን ሶላት የሚያሳፍር ሆናል።